130 ሚሊዮን ብር እንደገባ ርዕሰ ሊቃውንት ተናገሩ። 130 ሚሊዮን ብር ተሰብስቧል ማለት ነው። በመልእክት ብቻ ሳናያቸው የሰጡን ሰዎች አርቲስቶችም በዚህ የፐርሰንት ጉዳይ ስማቸው እየጠፋ ይገኛል። ሌላ የዘረፋ ስታይል መጥቶብናልና ከቤተ ክርስቲያን ጋር በመጠጋት እግዚአብሔር ምስክሬ ነው 60 ሺህ 70 ሺህ አበል ኦሮሞነት ከሃይማኖት ጋር ምን አገናኘው? የወንድማችን ተሙ ጉዳይ ብዙሃኑን አስቆጥቷል። ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ማለትም እኮ በአርሲው ጉዳይ ኮሚቴ መሎ ማን አዋቀረ? ኮሚቴ በላይ የመጣውም ሰውዬ ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን፣ ይህ ያሮስ ነው። በያሮስ መረጃችን የተለያዩ ጉዳዮችን እንመለከታለን፣ ብዙ ሀሳቦችን እናንሸራሽራለን። ሁል ጊዜ እንደምንለው ላይክ ሼር ያደረጋችሁ ስለምትከታተሉን፣ አብሮነታችሁ ስለማይለየን፣ ከኛ ጋር ስለምትቆሙ እጅግ አድርገን እናመሰግናለን። ሁሌ እንደምንለው ላይክ እና ሼር ያደረጋችሁ ተከታተሉን እስከ መጨረሻው ድረስ አብሮነታችሁ እንዳይለየን። በቀጥታ ወደ ቪዲዮ መረጃ ማስረጃዎቻችን እናምራለን። ሰላም ጤና ይስጥልን፣ እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እንሆም። ሰርጋችሁን ቤት ለማድረግ አሰባችሁ? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። ሰላም ጤና ይስጥልን። ዛሬም እንግዲህ ጉዳያችን አድርገን የምንመለከተው ብዙ ሀሳቦች አሉ። ይሄውም እንግዲህ ብዙሃኑ ቤተክርስቲያንን የመዘበሯት ይገኛሉ። ብዙሃኑ ቤተክርስቲያን የተዳፈሯት ይገኛሉ። ቤተክርስቲያንን ለመዝረፍ ለመስረቅ የማይነሳሱ አካላት የሉም። ሁሉም ተበራክተውባቸዋል። ይህንን ተከትሎ ብዙ ሀሳቦች ዛሬ እጃችን ገብቷል፣ እናስደምጣቸዋለን። በቀጥታ እንግዲህ ወደ መረጃችን ስናመራ ርዕሰ ሊቃውንት አባ ገብረ ኪዳንን እናገኛለን። እንግዲህ ርዕሰ ሊቃውንት አባታችን አባ ገብረ ኪዳን የ400 ሚሊዮን ብር ፕሮጀክት የሆስፒታሉን ፕሮጀክት ማስጀመራቸው ይታወሳል። የ90 ቀን በሚል ማለት ነው። ግን የተሰበሰበው 130 ሚሊዮን ብር ስለመሆኑ እሳቸው ተናግሯል። የታሰበው እንግዲህ 400 ሚሊዮን ነው፣ የተሰበሰበው ደግሞ ይህ ነው ማለት ነው። በዚህ ጉዳይ ላይ ብዙ ሀሳቦችን እናነሳለን። በደንብ አድርጋችሁ መረጃውን እንድታዳረሱ ጭምር ይሻትን። በቀጥታ ወደ ቪዲዮቹ የማምራ ነው የሚሆነው። የርዕሰ ሊቃውንት አባ ገብረ ኪዳን 130 ሚሊዮን ብር ተሰብስቧል ማለት ነው። በመልእክት ብቻ ሳናያቸው የሰጡን ሰዎች ቁጥር ማለት ነው። ይህንን ሰጥተውናል። አሁን ግን ገቢ ማሰባሰቢያዎችን ያቆየናቸው ለምንድን ነው ሲባል በተሰጠችን ምን ሰራንና ነው። ስለዚህ አሁን መሬት እንደተሰጠን ቆፍረን ስራ ሰርተን ቀሪውን ደግሞ የገቢ ማሰባሰቢያ እናደርጋለን። አሁንም ግን እስከዚያው ድረስ በሆስፒታሉ የመጀመሪያዋን ነጠላዋን እንኳን ለመገንባት 400 ሚሊዮን ብር ነው የሚጨርሰው። ግን አሁን እስካሁን የተሰበሰበው 130 ሚሊዮን ብር ነው። እግዚአብሔርን አመስግነናል። ቅዱሳንን ረድኤታቸውንም እናመሰግናለን። መድኃኔዓለም ክብር ምስጋና ይግባው። ለሰጡን ወንድሞቻችን እህቶቻችን ሁሉ እግዚአብሔር ሳታዩን እንደሰጣችሁን ሁሉ እግዚአብሔር ደግሞ ያላያችሁትን ጸጋ ይስጣችሁ እንላለን። ስለዚህ ሁላችሁም ያለቀምና የጨረስን መስላችሁ ወይም ነገሩ ሁኔታው ነው መስሏችሁ እንዳትፋዘዙ፣ በምትችሉት አስተዋጽኦ አድርጉ። ሆስፒታሉ ቢሰራ እንታከምበታለን፣ ወጣቶችን ከሱስ እናወጣበታለን፣ ትውልድ እናፈራበታለን። ቤተ ክርስቲያንን በክብሩ አጠብቀን የሚሻገር ስራ እንሰራበታለን። ዓይን ያለው ጆሮ ያለው ሰው ቆይቶ ያያል ይሰማል። እና እግዚአብሔር ከፈቀደልን ያን ገንብተን በኃጢአት የሚጎዱትን በሱስ የተጠለፉ ወጣቶችን በሱስ ማገገሚያው በኩል ነፃ እናደርግበታለን። መታከሚያ ያጡት ይታከማሉ። አባቶቻችን ሊቃነ ጳጳሳት፣ ካህናት፣ መነኮሳት ክብራቸው በተጠበቀበት ቦታ እንዲታከሙ ይደረጋሉና አንደኛው ይሄ ስጋዊ ጥቅሙ ነው። መንፈሳዊ ጥቅሙ ግን ገቢ የሚገኝበት ከሆነ በዚያ ገቢ ትልልቅ ስራ እንሰራበታለን ማለት ነው። ትልልቅ ስራ እንሰራበታለን።
የሆስፒታሉ ጉዳይ ጉዳያችን ነው። በጣም ልናስብበት የሚገባ ጉዳይ ነው። በደንብ ልናዳርስ የሚገባ ጉዳይ ነው። ድምጻችንን ልናሰማበት የሚገባ ጉዳይ ነው። ስለዚህ ሁላችንም ከኛ የሚጠበቀውን ነገር እናድርግ የሚል መልእክቴን ለማስተላለፍ ወዳለሁ። ወደ ቀጣይ መረጃ ላምራ። ተሙ ኦሮሞ ነኝ፣ መንግስትን ደግፋለሁ፣ እንደዚህ የሚሉ ሀሳቦችን አንስቷል። ያው የፐርሰንት ጉዳይ ሲመጣባቸው ጉዳዩን ወደ ሌላ ዙረውት ወደ ብሔር አምጥተውታል። ይሄ ደግሞ በርካቶችን አስቆጭቷል፣ ብዙዎቻችን አሳዝኗል። ተሙ ምን አለ? ሌሎች ወንድሞቻችንስ ምን አሉ? አገናኝቼ ሁለቱን ሀሳቦች እንደሚከተሉ ላቅርብ። ላይክ ሼር ያደረጋችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ማለትም እኮ በአርሲው ጉዳይ ኮሚቴ መሎ ማን አዋቀረ? ኮሚቴ ብለህ የመጣውም ሰውዬ ፖለቲካ ኢሹ ስላለ ነው። እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለሁት። በአርሲው ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ የሾመ? አልቀበልህም። መንግስቴን ስታከብር እቀጥልልሃለሁ። በአርሲው ጉዳይ ያልክ መንግስትን እየሰደብክ እኔ ኢትዮጵያ ውስጥ ያለሁትን አንተ እዛ ቁጭ ብለህ እንደ ደራሽ ውሃ ወንዝ ትፈሳለህ። እኔን እዚህ እንድሳደብታ ማነህና ነው አንተ እኔ መሳደብልህ? ማነህና ነው መንግስቴን እንድናገር የምትፈቅድልኝ? አዎ ከመንግስት ጎን ነው የምቆመው። ከዚህ በኋላ ይታወቅልኝ። በቃ አለቀ። ይህን እውነታው እወዷለሁ። መንግስቴ ተመችቶኛል። እኔ አሁን እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነኝ። ምን ታመጣለህ? ማንም በአርሲ ጉዳይ ኮሚቴ አድርጎ አቋቋመ የለም። ፔቲሽን ፈርምልኝ፣ ቪዲዮ ስራ አልሰራም። ፔቲሽን ላሰባስብ በአርሲ ጉዳይ 10 ሺህ ሰው ቀረ። ማን ነው ቲክታክ ላይ የመረጠ? አንተን ኮሚቴ አድርጎ የመረጠን አሳይ። ማን ነው የቲክታክ አለቃ ያደረገ? አላቅህም ስልህ ምን ነው ድሬዳዋ ሲሆን አመመ። በአርሲ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ ሶስት ሰዎች ሞቱ አልሞቱ ማስረጃው የለም። ደግሞ ፒቲሽን ምናምን ስትል ብሰማ ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመ እላለሁ። ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትህን አክብሬያለሁ፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ አንተነትህ እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ተመስገን ኦሮሞ ስለሆነ በኦሮሞነቱ እመጣለሁ ምትል ነገ እመጣብሃለሁ። ይህን ሰሞን በቤተ ክርስቲያን ላይ የተሰማሩ ሌቦችን አንዳንድ ጥያቄዎች እየተጠየቁ ባሉበት ሰዓት ላይ ያነሱት ፖይንት በጣም የገረመኝ ነገር አለ። ከሱም ምንድነው መሰላችሁ? እኔ እንደዚህ ስለሆንኩ ነው ምናምን ነገር የሚባል ነገር አለና እስኪ እሱን ለመናገር ነበረ። አካውንቴ ዋርኒንግ ላይ ነው ያለው። ኮፒ ሊንክ አድርጉልኝ ቤተሰብ። ስቲል ዋርኒንጉ አልለቀቀም እና ምንድነው መሰላችሁ? ቤተ ክርስቲያን ለምን በዚህ መንገድ እንደዚህ ለምን ይደረጋል? ለምን ቤተ ክርስቲያን ትዘረፋለች ተብለው ሲጠየቁ የዛ አካል የዛ ተሳታፊ የሆኑ ሰዎች እኔ ኦሮሞ ስለሆንኩ ነው፣ እኔ የአቡነ ሳይሮስ ደጋፊ ስለሆንኩ ነው፣ እኔ መንግስት ደጋፊ ስለሆንኩ ነው ብለው ያንን ነገራቸውን ወደ ሌላ ነገር ለማጦዝ እየሞከሩ አይቻለሁ። በዚህ ነገር ውስጥ ስንት መርዝ ነገር አይቻለሁ። እንደኔ ከተመለከታችሁት አላቅም። አንደኛ ነገር ኦርቶዶክሳውያኑን መከፋፈል ነው የተጀመረው፣ በብሔር መከፋፈል። እኔ ኦሮሞ ስለሆንኩ ነው ካለ ኦሮሞ ስለሆንኩ ነው ብሎ ሲናገር ኦሮሞ ያልሆነው ሰው ነው እየተቃወመኝ ያለው ሊል ፈልጓል። ስለዚህ ኦርቶዶክሳውያኑን መከፋፈል። ሌላ ነገር ደግሞ እኔ መንግስትን እየደገፍኩ ስለሆነ ነው። በዚህ ጊዜ ነገሩ አዎ መቼም ፋኖ ነኝ አትልም፣ ያው የምትለው ኦሮሞ ነኝ ነው አይደል? መቼም ፋኖ ስለሆንኩ ነው አትልም። እዚህ ጋር መተህ ይሄ ግልጽ ነውና አንዳንዴ ኦሮሞ ሆነህም ኦሮሞ ሳትሆንም ግን ኦሮሞ የወንጀለኛ መደበቂያ የሌባ መደበቂያ እንደሆነ አድርጋችሁ የምትናገሩ ሰዎች እባካችሁን አደብ ግዙ። ከቤተ ክርስቲያናችንም ላይ ዞር ልትሉልን ትችላላችሁ ወይ? እንደ ጥያቄም ነው ይሄንን። ያለበለዛ እኛ ልጆቿ በግዴታም ቢሆን ልንሄድ እንችላለን። ማርያምን አባቶችን ላንጠብቅ እንችላለን። አባቶችማ እንደናንተ አይነት ውርጋጦችን ወደፊት አምጥተው ይሄው ቤተ ክርስቲያን እንደዚህ መፈንጭ አድርገዋታል።
ምንድነው የሚያገናኘው? ለምሳሌ ይሄ እንደዚህ ከተጠየቀው ጥያቄ ጋር እኔ ኦሮሞ ስለሆንኩ ነው፣ እኔ መንግስትን ስለምደግፍ ነው፣ መንግስቴን አትስደብብኝ ምናምን ከየት አገናኝተው ነው የምታወራው? ከየት ተገናኝቶ ነው? የማይገናኝ ነገር ለምንድነው የምታወሩት? ሌሎቻችሁ ደግሞ ጀሌ የሆናችሁ ሰዎች እባካችሁን አንዳንዴ አንገታችሁ ላይ ስላስራችሁት ማህተብ ብላችሁ ስለ ቤተ ክርስቲያን ብቻ ይሁን ፖለቲካውንና ማንነትን ከቤተ ክርስቲያን ላይ ገለል አድርጉት። በቃ አይገናኝምና ማለት ነው። ይህንን ለማለት ነው። እባካችሁን ኮፒ ሊንክ አድርጉልኝ። አካውንቴ ዋርኒንግ ላይ ስለሆነ ነው። በደንብ በስፋት እንመጣበታለን። ሌቦች ግን አደባችሁን ግዙ። ኦሮሞ የማንም መደበቂያ አይደለም፣ የወንጀለኛ መደበቂያ አይደለም፣ የሌባ መደበቂያ አይደለም። ይሄ ዲስሪስፔክትም ነው። አንዳንዴ ለኦሮሞ ማህበረሰብ ያላቸውን ንቀትን ነው የሚያሳየው። ንቀታችሁን እያየን ነው። ይህንን ደግሞ እኛ ዝም ብለን አናልፈውምና አግባብነት የሌለው በብሔር መሸፈን፣ መደበቅ ምናምን ገለመሌ ምናምን ነገሮች በጣም አሳዛኝ ናቸው። አግባብነት የላቸውም። እህታችን ናቲያል በአንድ ወቅት እንዲህ ብዬ ነበር ስትል ትናገራለች። እናድምጣለን። ታስታውሳላችሁ አይደለ? ተናግሬ ነበረ። ቲክቶክ ላይ ለቤተ ክርስቲያን ገንዘብ የሚያሰባሰቡ ቲክቶከሮች አብዛኞቹ ከ50% ድረስ እየተከፈላቸው ነው የሚያገለግሉት ብዬ የዛሬ ስንት ወር ነው ፖስት አድርጌያለሁ። ወረድ ብላችሁት አንድም ሰው ገንዘብ ሳይከፈለው ለቤተ ክርስቲያን ብር የሚያሰባስብ የለም። በሚዘገንን ሁኔታ ይሄው እዚህ ጋር የምታዩት ሊስት ወጥቶ ተቀምጧል። አያችሁ አይደለ? ለዚህ ነው ብራችሁን ያዛርጉ፣ ለማን እንደምትሰጡ አስቡ፣ አስተውሉ የምንለው። በሚዘገንን ሁኔታ ቤተክርስቲያኗ ከተሰበሰበላት ብር በላይ እነሱ ናቸው ብሩን የሚወስዱት። ይሄንን ደግሞ ደጋግሜ ተናግሬያለሁ። ራሴን ስለማውቀው እኔ ስለራሴ ልንገራችሁ። አንድም ቀን ከአንድ ቤተክርስቲያን ከአንድ ገዳም ላይ ሳሰባስብ 0.5 ሳንቲም ተቀብዬ ወስጄ አላውቅም። አንድም ቀን መቼም ነው ማላደርገው። በዚህ ደግሞ በጣም ነው በራሴ የምኮረው፣ ሊስቱ ላይ ስላልወጣሁኝ ማለት ነው። ፌስቡክ ላይ የተፖስተው አይታችኋል አይደለ? ቴንኪዩ። ቀድሜ ግን ተናግሬ ነበረ። ሲነገራችሁ አትሰሙም። እናንተ የሚቀድማችሁ ስድብ ነው። አንቺ ማን ሆነሽ ነው ፈራጅ ሆንሽው? አንቺ ማን ስለሆንሽ ነው እንደዚህ ምናምን ነው። አያችሁ አይደል? እንዴት ነው ለአልጋ የተከፈለው ወጪ ደስ ይላል አይደለ? አበሉስ እንዴት ነው? አሪፍ ነው። ይመቻችሁ። ለማንኛውም ገንዘባችሁን አውጥታችሁ ስትሰጡ ለማንና ለምን እንደምትሰጡ ጠንቅቃችሁ ወቁ። በጣም ትልቁ ችግር አለ ብዬ ደግሞ የማስበው ለነዚህ ቲክቶከሮችም ሆነ ዩቲዩበሮች ለቤተ ክርስቲያን ተብሎ ገንዘብ ሲሰበሰብ የዚህን ያህል ብር ምጅርጥ አድርጋችሁ እያወጣችሁ የምትከፍሉ አካላት እናንተንም ከነሱ ለይቼ አላያችሁ። ምክንያቱም የተለመደ ነገር ስለሆነ ነው በዛው እየቀጠለ ይሄደው። ባይለመድ ኖሮ ወይ ደግሞ እናንተ የተስተካከለ ነገር ብታደርጉት ኖሮ እየመጀረጣችሁ ባሰጧቸው ኖሮ እዚህ ደረጃ አይደርስም ነበር። ቤተክርስቲያን አራክቷታል። በአጠቃላይ ብዙዎቹ ናቸው ደግሞ ይሄን የሚሰሩት በጣም በተደራጀ መልኩ ማለት ነው። በተለይ ይሄ ምን ኢቨንት ነው ሎዛ ኢቨንት የሚለው ያስፈረመ የሚያስደርገው ነገር በጣም ከባድ አደገኛ ነው። ሊታሰብበት ይገባል። አርቲስቶችም እንዳሉ እየሰማን ነው። ሲናልምጥ ሌላ የዘረፋ ስታይል መጥቶብናልና ከቤተ ክርስቲያን ጋር በመጠጋት እግዚአብሔር ምስክሬ ነው 60 ሺህ 70 ሺህ አበል የሚበሉ ሰዎች መጥተዋልና አርቲስቶች ቤተ ክርስቲያን ከዚህ ከድሃ ማህበረሰብ በሚሰበሰብ ህዝብ ላይ የሚሰበስበውን ብር 60 ሺህ ብር ለቀን አበል ትበላለህ። ሐዋሳ ላይ በተካሄደው የገቢ ማሰባሰቢያ ላይ 60 ሺህ ብር እግዚአብሔር ምስክሬ ነው አበል ትበልተዋል አሉ። እዚህ እኮ ነጠላ ለብሰሽ ምናምን ስታደገድጊ እኔ እኮ ቤተክርስቲያን እነዚህ ልጆች ወደ እግዚአብሔር እየቀረቡ ነው እላለሁ። ለካ ዘረፋ ላይ ነህ። ሰበው ነው እኛ ለነፍሳችን ብለን የምንሰጠውን ብር 60 ሺህ ብር ከአንድ ቤተክርስቲያን ላይ ትወስዳለህ። 500 ሺህ ብር ለአልጋ ለአርቲስቶች ቤተክርስቲያን ነው። ከቤተክርስቲያን ይኸው ለእያንዳንድ ቲክቶከር ሆንክ አርቲስት ሆንክ እመጣላለሁ ነገ። ጧፍ መግዛት የከበዳቸው ቤተክርስቲያን አሉ። እኔ እኮ ኦርቶዶክስ ነኝ። ቤተክርስቲያናቸው በገቢ ማነስ እኮ የተዘጉ ቤተክርስቲያኖች አሉ። አንቺ እበት አርቲስት እኮ እኔ ሁሉም ቤተክርስቲያን ላይ ሲሄድ እኔ ግራ ገብቶኛል። ወደ ሃይማኖታቸው እየቀረቡ ነው። ለካ ሁሉ ብር እየበላችሁ ነው። የእናት ወር ትገባ እንደሆነ ያለና ለካ እኔ እኮ የሃይማኖት ተቆርቋሪ ስትመስሉኝ ሃይማኖታቸውን ስለሚወዱ ተቆርቋሪ ሆነው ነው ምናምን። ለካ ለብር ነው። ለካ ገዳማት የምታስተዋውቀው ለብር ነው።
ለካ በየፕሮግራሙ በየቤተክርስቲያኑ ፕሮግራም የምትገኘው ለብር ነው። አንተ እበት እያንዳንዳችሁ መቋም አለባችሁ። ይሄን ነገር ከባድ ነው፣ በጣም ከባድ ነው፣ አደገኛ ነው። ማስተዋል ይስጠን ነው የምንለው። የመጨረሻውን ቪዲዮ ብቻ እናድርግ። እኔ ምንም መናገር ስላልቻልኩ ነው ሁሉንም እያሳለፍኩ የምገኘው። እስቲ ቪዲዮ እንከታተል። ሰላም ለእናንተ ይሁን። ሰሞኑን ስልካቸው የጋለባቸው፣ ቤታቸው የጠበባቸው፣ ሆዳቸው የሰፋባቸው የአንዳንድ ጉዶችን የእኛ ቤት ቀለሜዎችን ታሪክ እየሰማን ነው። ሰላም ናችሁ? አብያተ ክርስቲያናትን መበዝበዝ፣ ያደግንባቸው የአብነት ትምህርት ቤቶቻችንን መነገጃ እንዳደረጋችኋቸው ጆሮን ጭው በሚያደርግ ዜና እየሰማን ነው። አንድ አገልጋይ ሰረቀ ከሚባል ሞተ ቢባል ይቀላል። አንድ ነገር ልንገራችሁ። እንኳን ቤተ ክርስቲያንን ዘርፋችሁ እንኳን በእግዚአብሔር ቤት እንደዚህ ያለውን ውንብድና ፈጽማችሁ ይቅርና መርካቶ ገብቶ ያጭበረበረ ሌባ እንኳ ንስሐ ካልገባ እድል የለውም። የመዳን እድሉ የተዘጋ ነው። ሌብነት በጣም አጸያፊ ነገር ነው። በሀገራችን በተወለድኩበት በገጠሩ አንድ ሰው ገበያ ውስጥ ቢሰርቅ የሰረቀውን ተሸክሞ ገበያውን እንዲዞር ይደረጋል። እኔን ያየ ተቀጣ እያለ። ፍየል ሰርቆ ከሆነ ፍየሏን ተሸክሞ ይዞራል። በግ ሰርቆ ከሆነ በጓን ተሸክሞ ይዞራል። አህያ ሲፈታ መጫኛ ሲፈታ ከተገኘ መጫኛ በአፉ ነክሶ እኔን ያየ ተቀጣ እያለ እንዲዞር ይደረጋል። ታዲያ የአገሬው ሕዝብ ለገበያ የወጣው ማን ነው? የማን ልጅ ነው? ረገረገረ ያያገሌ ልጅ ነው። ምን በተዋረድኩኝ፣ ምን በሞትኩኝ ይላል ወላጅ። ቤተሰብ እንደዚህ ይላል። ሌብነት ወራዳነት ነው። በጣም አጸያፊ ነገር ነው። በተለይ ለአገልጋይ በእውነቱ አይመችም። ይሁዳን ተመልከቱት። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ የሚናገረው ነገር አለ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ተሳስተው ከሃይማኖት ወጥተው ራሳቸውን ወጉ ይላል። ገንዘብ መውደድ ራስን ይወጋል። ይሁዳ የተወጋው በገንዘብ ፍቅር ነው። አምላኩን የሸጠው የጠራውን የሸጠው የመረጠውን ለሐዋርያነት የጠራውንና የመረጠውን የሸጠው በገንዘብ ነው። ገንዘብ ክፉ ነው። ለእግዚአብሔርና ለገንዘብ መገዛት አትችሉም ብሏል። ጌታም አስተምሮናል። በምን አይነት መንገድ ሄጀ ነው ገንዘብ ማገኝ? ገንዘብ የማገኝ ከሆነ ምንም ይሁን የምትሉ ወሮ በሎች እያየን ነው። የመጨረሻ ደፋሮች፣ በጣም ሆዳችሁ ከሀገር የሰፋ ከርሳሞች፣ እግዚአብሔር በሚያውቀው ሆዳችሁን ጠበብ አድርጉት። ኢትዮጵያ ውስጥ መከራ እየመጣ አይደል? ረሃቡ ምኑ ጠበብ አድርጉት። ሆድ እንዳረጉት ነው። 2 ባቄላ 3 ባቄላ ተበልቶም ይወላል። ስታኝክ እንዳህያ ብትውልም ደግሞ እምብርት ሲፈነዳ ድረስ ሆድ ከሀገር ይሰፋል። ሆድ ክፉ ነው። ይኸው የአብነት ትምህርት ቤት ገጠር እዛ ከነሱ ለመዝረፍ በእነሱ ለመነገድ ከተነሳህ አንተ ሃይማኖት የለህም። አንተ ሙታል ወረደ። አንተ ክፉ ሰው ነህ። በእውነት በቤተ ክርስቲያን እያጭበረበርክ፣ በአብነት ትምህርት ቤት ውስጥ እያጭበረበርክ የምትዘርፍ ከሆነ ስትፈልግ በጌም ትመጣለህ፣ ስትፈልግ በውስጥ ለውስጥ በቻት ትመጣለህ። በተለያየ መንገድ ገንዘብ በጣም እንደ ቀትር እባብ ነው የሚያስለከልክ። ተመለሱ። ገንዘብን መውደድ የክፋት ሁሉ ስር። ወንድሞቼ ልምከራችሁ፣ ገንዘብን ስለፈለጋችሁት አታገኙትም። የእውነቴን ነው። ገንዘብን የምትወዱ ከሆነ ውድቀታችሁ በጣም ፈጣን ነው የሚሆን። ስለዚህ ስሩ እንጂ ገንዘቡ ይከተላችሁ። እኛ ይውላችሁ፣ በተለይ በአብነት ትምህርት ቤት ልንገራችሁ፣ አገልግሎት ቀልድ አይደለም። አገልግሎት የገንዘብ መብያ አይደለም። አገልግሎት እንደ ጅራት ነው። እኛ አብነት ትምህርት ቤት ስንገባ ለመጣል
ቄስ ዝም ብሎ ድሃ ሆነን ለማገልገል አስበን እንጂ ቄስ ይሆን ነው። እኔ አሁን ያለሁበት ቦታ ላይ ሆናለሁ ብዬ አስቤው ማለት አብነት ትምህርት ቤት ማንም ቄስ ትምህርት ቤት ሲገባ ኦልሬዲ ለአገልግሎት ራሱን የተጣላ አድርጎ ቆጥሮ ነው የሚገባ እንጂ ደሞዝ እናገኛለን ደሞዝ ይኖረናል ብለን አስበንም አናውቅም ነበር። እግዚአብሔር ግን ለመልካም ነገር ለውጦልናል። ስለዚህ ይኸውላችሁ አገልግሉ። ደሞዝ እንደ ጅራት ነው ይከተላችኋል። አገልግሉ። እግዚአብሔር የአገልጋዮቹን አፍ አይለጉም። ቅዱስ ጳውሎስ እንደተናገረው የሚያበራየን በሬ አፉን አትለጉም። ጌታ ራሱ ለሰራተኛ ደሞዙ ይገባዋል ብሏልና ታዲያ ስለ በሬ ነው የሚናገረው አይደለም፣ ስለ አገልጋዮቹ ነው። የሚያገለግል ሰው በሬ ምርት አበራይቶ ምርቱን ሰጥቶ ጭድ ቢበላ ምን ቁም ነገር አለው? አንድ አገልጋይ ለአንድ አገልጋይ ደሞዝ ለአንድ አገልጋይ ገንዘብ ጭድ እንደመብላት ነው። ቤተ ክርስቲያን ጭዱን አትነሳችሁ፣ ምርቱን ቃል እግዚአብሔርን የዘላለም ሕይወትን ስጡ እንጂ እናንተ። ስለዚህ ከኛ የሚጠበቀው ማገልገል ነው። ምዕመናን የኛን ነገር ይይዙታል፣ የልብሳችን ነገር የምኑ ነገር ይይዛሉ። መስረቅ ግን ነውር ነው እና ከሌብነት ራሳችሁን ጠብቁ ለማለት ነው። እግዚአብሔር አምላካችን እንዲህ ካለ መዋረድ ሁላችንንም ይጠብቃል። የሁላችንን መጨረሻ ያሳምርልን። ይቆይ። የተወዳጁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እመለሳለሁ። እስከዛ ተሰናበትኩኝ። ሰናይ ቆይታ ይሁንላችሁ።